ታግሶ እግዚአብሔር ለእኔ የሰጠኝ በቂ ነው፣ ሌላ ነገር አያስፈልገኝም ብሎ ሰይጣንን ወግድ ሲለው፣ ሔዋን ግን ለአዳም ለመነጋገር እንኳን እድልም ፋንታም ሳትሰጠው በለስን ቆርጣ በላችና አዳምን አበላቸው። መድኃኔዓለም ሲጠይቃቸው ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳም በለስ ለምን በላ ሲለው ሔዋን ናት አለ። ሔዋን ለምን አደረግሽ ሲላል ሰይጣን ነው ብላ ምክንያት ፈጠረች። ምክንያት ግን መዳኛ አልሆነም፣ የሚያድንም አይደለም። ትዕግስት ብዙ ነገሮችን ያሳጣናል። ብዙ ጊዜ ተመልከቱ፣ በዚህ በየአስፓልቱ ወርቆ የምናያቸው መኪኖች የሹፌር ትዕግስት አለመኖር፣ ትዕግስት ይጠይቃል። መሪ ይዞ ትዕግስት ይጠይቃል። ህዝብን ለመምራት ትዕግስት ይጠይቃል። በአገልግሎት ትዕግስት ይጠይቃል። በማስታረቅ ትዕግስት ይጠይቃል። በትዳር ትዕግስት ይጠይቃል። በማስተማርና በመማር ደረጃ ላይ ትዕግስት ይጠይቃል። በነጋዴነት ደረጃ ላይ ትዕግስት ይጠይቃል። ትዕግስትን ገንዘብ ማድረግ ያስፈልጋል። ስለዚህ ምን አለ? እግዚአብሔርን በትዕግስት ደጅ ጠናሁታል። እግዚአብሔርን በትዕግስት ደጅ እንድንጠናው እግዚአብሔር ይርዳል። ይቀጥልና እርሱም ተመልሶ ሰማኝ፣ የልመናዬንም ቃል ሰማኝ ይልና እግሮችንም በዓለት ላይ አቆማቸው፣ አረማመዴንም አጸና፣ አዲስ ምስጋና በአፌ ጨመረ። ይህም የአምላካችን ምስጋና ነው። ብዙዎችም አይተው ይፍሩ፣ በእግዚአብሔር የሚታመኑ አለ። ክብርና ምስጋና ለቃሉ ይሆንልን። እግዚአብሔር አምላክ በቃሉ የሚያኖርንና የሚመግበን ይህን ነው የሚናገረው። እንግዲህ እግዚአብሔር ምንድን ነው? ጣዕሙ ወተአምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱ ይለናል። ማነው እሱ? ልበ አምላክ ዳዊት በመዝሙር 33 ላይ እግዚአብሔር ቸር እንደሆነ ቅመሱ ይለናል። ሌላው መዝሙር 118 ቁጥር 113 ላይ እንዲህ ይላል፣ ሳምኬት አማጽያነ ጸላይኩ ወገ ከሳ አፍቀርኩ ይለናል። ምንድን ነው የሚለው? አመፀኞችን ተጠላሁ፣ ትዕግስት የሌላቸው አመፀኞችን ጠላሁ ይልና ሕግህን ግን ወደድኩ። አያችሁ፣ ትዕግስት የሌላቸው፣ ፍቅር የሌላቸው፣ ምሕረት የሌላቸው፣ ይቅርታ የሌላቸው ሰዎችን ጠላሁ፣ ሕግህን ግን ወደድኩ። ሕግህን ወደድኩ ይልና አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንኋል። አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንሁ። ይህንን ቃል አምነን እንድንጓዝ እግዚአብሔር አምላክ ሁላችንንም ይርዳን። ይቀጥልና ምን ይላል? እናንተ አመፀኞች ከኔ ራቁ፣ የአምላኬንም ትእዛዝ ልፈልግ፣ እንደ ቃልህ ተቀበለኝ፣ ሕያውም እሆናለሁ፣ ከተስፋዬም አታሳፍረኝ፣ እርዳኝም አድነኝም። ሁልጊዜም ፍርድህን አነባለሁ፣ ምኞታቸው አመፃ ነውና ከሥርዓትህ የሚርቁትን ሁሉ አጎሳቆላቸው። የምድር ኃጥአን ሁሉ ወንጀለኞች ናቸው። ስለዚህ ምስክርህን ወደድሁ፣ መፈራትህን በሥጋዬ ውስጥ አስማማ። ከፍርድህ የተነሳ ፈርቻለሁ፣ ትዕግስትህም ለእኔ ገንዘቤ ናት ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ቸር አምላክ ነው። እንደውም ምን ይላል? ጸራይኩ በኩሉ ልቤ ስማኒ እግዚኦ፣ በሁለመናዬ ወደ አንተ ጮኩኝ። ወሐሰስኩ ኩነኔከ፣ ፍርድህን ፈለግኩኝ። በሁሉ ነገር ወደ አንተ ጮኩኝ። ከልቤ በልቤ በሁሉ ነገር ወደ አንተ ጮኩኝ። ፍርድህንም ፈለግኩኝ። ፍርድ ከመሬት ላይ ጠፍታለች፣ አንተ ጋር ግን አለ። አንተም ፈለግኩኝና ጸራይኩ ኀቤከ ስማኒ ወአድኅነኒ፣ ወደ አንተ ጮኬአለሁ አልቅሻለሁና ስማኝ አድነኝ። ማን ይስማ? እግዚአብሔር። ማን ያድን? እግዚአብሔር። ማን ይታደገን? እግዚአብሔር። ማን ነፃ ያውጣን? እግዚአብሔር። ማን ይመግበን? እግዚአብሔር። ማን ያልብሰን? እግዚአብሔር። ማን ይቅር ይበለን? እግዚአብሔር። ይቅር ይበለን ሁላችንን። ይህን ነው የሚነግረን ልበ አምላክ ነው። ወዕቀብ ስምዓከ። ይቀጥልና በፀሐይኮ ማእከለ አድባር ወከላይኮ እስመ ቃለከ ተሰፈውኩ። እግዚአብሔርን አምኖ ያፈረ የለም። ኢዮብን እናስገባው። እንዲህ ይላል። ኢዮብ የተባለ ጻድቅ የእግዚአብሔር ሰው በመጽሐፍ ቅዱስ ብዙ ጊዜ የእግዚአብሔር ሰው የሚባሉ በጣም የበዙ ቅዱሳን አሉ። የእግዚአብሔር ሰው ያን የእግዚአብሔር ሰው ጥራው።
መታደል እኮ ነው የእግዚአብሔር ሰው መሆን ማለት ነው። ሁላችንም እኮ ዕድል ተሰጥቶናል፣ ግን አልተጠቀምንበትም የእግዚአብሔር ሰው ሆነን ለመጓዝ እና ኢዮብ ጻድቅ ነው፣ ትዕግስተኛ ነው። ሐዋርያው ያዕቆብ ኢዮብ ጻድቅ ነው ትዕግስቱም የበዛ ነው ብሎ ይመሰክርለታል። እና በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍት ስለ እርሱ ተነግሯል ይለናል። ስለማን? ስለ ኢዮብ። ኢዮብ ምንድን ነው? ጻድቅ ማለት እውነተኛ ማለት ነው። እውነትን የሚናገር፣ እውነትን የሚኖር፣ እውነትን የሚሰራ፣ በእውነት የሚተማመን ማለት ነው። የእውነተኛው እግዚአብሔር እውነተኛ ሰው ኢዮብ ይለናል። እና ምን ይላል? እንደሱ ያለ ሌላ ትዕግስተኛ ወይም ጻድቅ እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደተነገረ እግዚአብሔር ራሱ ደግሞ መሰከረለት ይላል። አሁን ትልቁ ነገር ሰው ይመሰክርልን፣ አንዱ ደግነታችን አንዱ ክፉነታችን ሊመሰክር ይችላል። እግዚአብሔር ሲመሰክርልን ግን ትልቅ ሕይወት ነው። እስቲ በዮሐንስ ወንጌል ምዕራፍ 13 እንውሰድ። ምን አለ? እናንተ ንጹሐን ናችሁ አላቸው። ማን? እግዚአብሔር። ሁሉም ደስ አላቸው። ወዲያውኑ በማይቀር ሰከንድ ግን ሁላችሁም ንጹሐን አይደላችሁ አላቸው። በዚህ ጊዜ ደነገጡ። ለምን ከተባለ ከ12ቱ አንዱ ክርዳድ ነበር፣ እንክርዳድ ነበር። ከ12ቱ ከ72ቱም ዴማስ የተባለው አንዱ ክርዳድ ሆኖ ወጥቷል፣ ዓለም በልቶታል። ከ12ቱም ደግሞ ይሁዳ ሁላችሁም ንጹሐን አይደላችሁም ሲል ንጹሐን ናችሁ ሲላቸው ደስ አላቸው። ነገር ግን ሁላችሁም አይደላችሁም ሲላቸው ደግሞ ደነገጡ። በኋላ ግን ታወቀ። በምሴተ ሐሙስ አምላኩን አሳልፎ በ30 ብር ሲሸጠው ከ12ቱ ንጹሕ ያልሆነው ታጥቦ የማይጠራ ይሁዳ እንደሆነ ተገለጠ ማለት ነው። ስለዚህ እግዚአብሔር የመሰከረለት ማን ነው? ኢዮብ። በነገራችን ላይ እግዚአብሔር የሚወዳቸው ሰዎች እንዲፈተኑ ይፈልጋል። ለምሳሌ ሰይጣን አብርሃምንና እግዚአብሔርን ሊያጣላ ቢሮጥ እግዚአብሔር የአብርሃምን ልብ አጽንቶና እስከ መጨረሻ በፈተና እንዲጸና አድርጎ ሰይጣንን ደግሞ ሂድ ልጓምን ፈታና ሂድና ፈተነዋል። ፈተነው። አዎ በልጁ መጣና ልጅህን አይሰዋልህም አለው። ልጅህን ሰዋልኝ አለው። ሰይጣን አይሰዋልህም አለው እግዚአብሔር። እግዚአብሔርና አብርሃም ይታወቃሉ። እግዚአብሔርና ይስሐቅ ይታወቃሉ። አብርሃም ግን ሳይውሉ ሳያድር ወዲያውኑ ልጁን ይስሐቅን ሞሪያ ተራራ ወሰደና አንገቱ ላይ ሰይፍ አስቀመጠ። እግዚአብሔር ምን አለ? አብርሃም 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 ወዳጄ ልጅህን አልከለከልከኝምና እምነት ጽኑ ነው፣ ይዘህ ወደ ቤት ግባ። አለቀ። አያችሁ፣ ተፈተነ፣ ነገር ግን አለፈ። አያችሁ፣ ለሰይጣን እንዲፈተን ፈቃድ ሰጠው፣ ለአብርሃም ደግሞ በፈተናው እንዲያልፍ ደግሞ። ለዚህ ነው አባቶቻችን ፈተና አይምጣ አትበሉ፣ ፈተና ይምጣ፣ ነገር ግን መውጫውን ስጠን እንዳንወርቅ በሉ። ፈተናው ሊመጣ ይችላል። በሃይማኖት ሊመጣ ይችላል፣ በስራ ሊመጣ ይችላል፣ በትዳር ሊመጣ ይችላል፣ በሚስት በልጆች ሊመጣ ይችላል፣ በአሰሪ በሰራተኛ ሊመጣ ይችላል። በተለያየ መልኩ ሊመጣብህ ይችላል። ላለመውደቅ መጸለይ ነው። ፈተና ይምጣ። መኖርክን የምታውቀው ስትፈተን ነው። ካልተፈተንክማ እንዴት መኖርክን ታውቀዋለህ? ይህ ነው የሚነገረው። ስለዚህ ሰይጣን ቀንቶበት ኢዮብን እንደ አብርሃም በገንዘቡና በልጆቹ ላይ መጣበት ይላል። ወደ እግዚአብሔር ሄደና ምድርን ዞርኳት፣ ዓለምን ቃኘዋል፣ እንደ ኢዮብ ያለ አንተን የሚንቅ የለም አለው እግዚአብሔር። እግዚአብሔር ምን አለ? በኢዮብ በነፍሱ ብቻ ስልጣን አልተሰጠህም፣ ሌላውን ግን በኢዮብ ላይ አሰልጥኜሃለሁ፣ ሹሜሃለሁ አለው። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው፣ ለመጪው ትውልድም አርአያና ምሳሌ እንዲሆን ፈቀደለት ይላል። የኢዮብ በሰይጣን መፈጠንና ማለፍ ለዚህ ትውልድ አስተማሪ ነው ማለት ነው። ለመጪው ትውልድ አርአያ እንዲሆን ትፈተናለህ። በትዳርሽ በስራ ትፈተናለህ። እንደ ኢዮብ ግን ነጥሮ ማለት ያስፈልጋል። እኔ ውስጥ ማሳ ላይ ልጆቹ አለቁ፣ ማሳ ላይ ሰራተኞቹ አለቁ፣ ማሳ ላይ ሀብቱ ንብረቱ አለቀ፣ ሁሉም ባዶ ሆነ። ትጸናለህ? እንደ ኢዮብ እንጸናለን? እንደ ኢዮብ ይህ ሁሉ ጥማድ በሬ በሙሉ አለቀ፣ ልጆቹ በሙሉ ሞቱ፣ ሰራተኞቹ በሙሉ አለቁ፣ ሀብቱ የለም፣ ዜሮ። ጓደኞቹ መጡና እግዚአብሔርን ካደውና ትድናለህ ሲሉት
እንደናንተ አይነት ሰነፍ ጓደኛ አያስፈልገኝም። ከእግዚአብሔር ጋር እንድኖር የሚያጸናኝ እንጂ ከእግዚአብሔር እንድለይ የሚመክረኝ ሰው ጓደኛ አይደለም፣ የሰይጣን ወዳጅ ነው። ውጡልኝ አለ፣ እናስወጣቸው። አየው፣ አንደኛው። ሁለተኛው ሚስቱ መጣችና እግዚአብሔር እያልክ እስከ መቼ ትኖራለህ? ካደውና ሙት ስትለው ከሰነፎች ሴቶች አንዷ ሰነፍ አንቺ ነች ነው ያለት። አየው፣ ኢዮብ ማለት ይሄ እና ምን አለ ኢዮብ? ራቄ ወጻይኩም ከርሰሜ ወራቄ ትመየት ውስጥ ማኅፀነ መት፣ ከእናቴ ማኅፀን ራቁቴን መጥቻለሁ፣ ወደ ምድር ማኅፀን ወደ መቃብር ማለት ነው ራቁቴን እስከምወርድ ድረስ እግዚአብሔርን አልክደውም ማለት። ይሄ ቅዱስ ጳውሎስ ለጢሞቴዎስ የተናገረውን ይተረጉማል። ቅዱስ ጳውሎስ ለጢሞቴዎስ ምን አለው? የታጽጽ ጸጋሁ ለእግዚአብሔር አምላክ፣ ከእግዚአብሔር የተሰጠን ክብር እንዳታጣው ይልቁንም ደግሞ እንዳይጎልብህ